የከተማ ኑሮ ታውቂው የለም። በቃ ካልሰረቅሽ፣ ካልዋሽሽ፣ ሰው ካላስቀየምሽ መኖር አትችይም። እሱ የእናንተ አስተሳሰብ ነው ዳይመንድ። እኔ ማስበው በዛ መልኩ አይደለም። አንቺማ ከነሱ ጋር እንዴት ትወዳደሪሽ? አንቺ እኮ ቆንጅዬዋ መልከ መልካሟ የኔ አይደል? እሱን እንኳን ተው። ደግሞ እዚህ ከእናንተ ጋር ቆሜ ሳይደርስብኝ ልሄድ። በቃቸው። ባስፈለግኩሽ ሰዓት አለሽ። ብቻሽን አይደለሽም፣ ከጎንሽ አለሁ። እሺ፣ አመሰግናለሁ። ቀስ በይ። ወይ ምንድን ነው ሆነ የሚሆነው? በእናትህ እሷ እንደዚህ ተጨንቃኛ እዚህ እንቀመጣለን። በእናትህ ዝም በል። የኔ ቆንጆ ምናምን ትላለህ። እንደዚህ ተጨንቃ እያያት ናኦል። አቤላ ናኦል፣ አሁንም በድጋሚ ይቅርታ እንደዛ እንዲሰማ ስላደረግኩኝ። ነገር ግን እኔም ለምን እንደዚህ እንዳልኩና ከምን አንጻር እንደዚህ እንዳልኩ ልትረዳኝ ይገባል። እሺ፣ ለአሁኑ መሄዱን ሄዳለሁ፣ ግን ከዚህ በኋላ እዚህ ቤት አልመጣም ብዬ ቃል አልገባልሽ። ምክንያቱም አንቺ ባዴ ቦታ መሆን አለብሽ። እንዴ ናኦል፣ በግድ እኮ ጓደኛ ሁኝኝ ተብሎ እኮ ጓደኛ አይኮንም። ለእኔ ጓደኛዬም አማካሪም ፍቅረኛም ሊሆን የሚችል አንድ ሰው ብቻ ነው፣ እሱም ደግሞ ኢላን። ቆይ ለምለም፣ እንዴት እያሰብሽ ነው ነገሩን? እኔ አንቺ እንዳሰብሽ አላሰብኩም። ጀስት ፍሬንድ እንድንሆን ብቻ ነው የፈለግኩት። ካስደበርኩሽም ደግሞ በጣም ይቅርታ። እስካሁን ታግሻለሁ። ከዚህ በላይ ግን ምንም ልል አልችልም። መቼም ታስባለህ አይደል? ሰው አይደለሁ እንዴ? እንዴት አላስብም? ስለዚህ ራስን በኤላ ቦታ አድርገህ አስበው። እሺ፣ አይኔ ሊጨፍንና። ለምን እንደምትጨፍነው? ራሴን ወደ ኤላ መቀየር ይኖርብኛል። እየቀለድክ ነው ናኦል? በፍጹም አልቀለድኩም። ኪኳ ነይ እጅሽን አንቺው። ኪኳ አሁን ተነፈስኩ። እንዴ ምን ሆነሽ ነው እጅሽን የለቀቅሽው? ኪኳ ናኦል፣ እዚህ ምን እየሰራህ ነው? አንተ ውሻ፣ እዚህ ምን አባ እየሰራህ ነው? ኤላ ተረጋጋ። ልቀቀው ኤላ፣ ልቀቀው። ናኦል እኮ አደኝ ፍለጋ ነው እዚህ የመጣው። ለሊ፣ ምንም ለመሸፋፈን አትሞክሪ። ይሄ እኔና አንቺ ቤት ነው፣ ያዴ አይደለም። አንተ ውሻ፣ ምን ልሰራ ነው የመጣው? ይሄ ሁሉ በአንቺ ጦስ ምክንያት ነው አይደለ? ደግሞ ኤላን ስተውልሽ ናኦል አማረሽ። አንቺ ደግሞ ይመጣልሽን አታውርሺ። ዘርቤ ወደዛ። ምን ታካብዳለህ? እኛም እኮ አፍቅረን እናውቃለን። ምን ነው ልጅ ያለ ጓደኛ ልታስቀራት ነው እንዴ? ትሰማኛለህ? እሱ አንተን አይመለከትም። ድጋሚ ግን ቤቴም ሆነ ለሊ አጠገብ እንዳትደርስ እሺ? ኤላ በቃ ተረጋጋ። ናኦል ቆይ ለምን አትሄድም? እሱም በጠረጴዛ ዙሪያ እናወራለን። እሺ ናኦል ውጣ። እሺ እወጣለሁ፣ ግን እሱም ፈርቼው ሲሆን አንቺን አክብሬሽ ነው። እሺ ለሊ። ኤላ ቆይ ምን እያደረክ ነው? አንቺ ለምለም ደግሞ ከዚህ በኋላ ናኦል አጠገብ እንዳትደርሺ እሺ? ሊዱ። ወይ ላይ ውጪ ከቤቴ። ምን ከዚህ በኋላ ታገኘ ይመስለዋል? እሺ ሊዱ፣ ሊዱ። ምን ፈልግ? ምንም ልሰማ አልፈልግም። ብቻ አንቺም እንደሌላ እያሰብሽ ባልሆነ። አዎ አሰብኩኝ። እኔ ጋር ትመጣለህ ብዬ ስጠባበቅ አንተ ለምለም ጋር ሄደህ አለምን እየቀጫ ነው። ኬኳ የምሬ ነው፣ ልመጣ ነበር ግን ሳስበው የዛች ፍቅርና የቤዛን ፊት ከማይ ወንድምሽም ደግሞ ማይሆን የሚሆነውን ከሚያወራብኝ ለምለም ጋር መጥቻ አደይን ባገኛት ይሻላል ብዬ እኮ ነው። ጭራሽ ተጨማሪ አደይንም ፈልጋት ነበር? አዎ ፈልጊያት ነበር። ምን ነው ለሌላ ነገር የፈለግኳት አስመሰልሽው እኮ። በቃ የራስ ጉዳይ። ለአንድ ቀን ሙሉ አይኔን አታየውም? እሺ ኬኳ፣ እንዴት ነው አንቺን አንድ ቀን ሳላይሽ ሙሉ? እንደዚህማ ጨክኝብኝ። በቃ ጨርሻለሁ። ተናድጄብሃለሁ። አታናግረኝ። እሺ ይቅርታ አድርጊልኝ ኬኳ። እኔም እኮ ከዛች ጨቅጫቃ ለምለም አንቺን ባገኘሽ ነው ደስ የሚለኝ። እንደዚህ ዝም ብዬማ ይቅርታ አላደርግልህም። እሺ የፈለግሽውን ላድርግልሽ። ምን ልቀጣ? ትጋብዘኛለህ? በቃ እሺ። ሁሌ በየቀኑ ትደውልኛለህ፣ ማታ ማታ ታገኘኛለህ። በይ በይ በይ። አንቺ ዝም ካልኩሽ በጣም ብዙ ታወሪያለሽ። በቃ እደውልልሻለሁ። በዛውም ከብቸኝነቴ ጋር ቻው ቻው ልባባለሁ። ከማን ጋር? ከብቸኝነት ጋር ነው። እሺ በቃ እንዴ። አይ ባርኮት፣ እኔ ለማዬ ምንም አላልኳት። እራሷ ጠይቃኝ ነው። ቤዛን አትመናት፣ እሷ ዝም ብላ ነው የምትቀባጥረው። ቆይ እኔን አታምነኝም? ምንም አላደረኩም እያልኩ አይደል? ሄሎ ባርኮት፣ ሄሎ። ወይኔ እቺ ቤዛ ናት አይደል እንደዚህ የምታደርገኝ? እቺ አቃጣሪ
ሰላም ሰላም፣ ውድና የተከበራችሁ የፍሬ ፉድ ሚዲያ ተከታታዮች ሰላም ብለናል። ፍቅር የማትወጣው አጦጣ ውስጥ ገብታ ትገኛለች ማለት ነው። ቤዛ ሁሉንም ነገር በአደይ ላይ ያሴረችውን ሴራ ለባርኮት ተናገረችባት። ባርኮንም እጅጉን አዝኖባታል። ፍቅር አሁን ምን ይውጣት ይሆን? ፍቅርስ ሌላ ደግሞ ምን አይነት ሴራ ተጠነሰስ ይሆን? ቀጣዩዋስ ከቤት የምትወጣው ቤዛ ናት ወይስ ሊዱ? ሊዱ የሁሉም መጫወቻ ሆናለች። በየዋህነትም ማንም አይወደውም። ቤዛ መድህ ትደቁሳታለች፣ ፍቅር በዛ ትደቁሳታለች። አይ ሊዱና አደይ ፍቅር ወጥመድ ውስጥ መግባታቸው ሊያን ነበር ለእነሱ አንጥቶ ማስረከብዝህ። የሁሉም መድኃኒት ሊሊ ናት። ሊሊ ባንድ ትንተነሪያቸዋለች። ፍቅር ሁልጊዜም ሸር፣ ሁልጊዜም ሌላ ነገር። ዛሬ ደግሞ ሌላ እየሸረበኝ ትገኛለች። ማን ነው ተረኛው የሚወጣው ከቤት? ቤዛ ወይስ ሊዲያ? እያለች ቅንጭላቷን ቢዚ አድርጋለች። ውድና የተከበራችሁ ቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ያረጉ ቤተሰብ ይሆኑ። ሊዱና ናኦል የፍቅር ዋንጫቸውን እያነሱ ይገኛሉ። ሊዱ ካገኘችው ጋራ የመላመድ ባህሪዋ እየቀጠለ ይገኛል። ወንድሟን ቢቀጣት እየሰማች አይደለም ያለው። ባርኮት ይመጣል እንግዲህ። አንተና ከአንተ ጋር መብላት ምን ልታረጊ ነው? ትራንስፈር ላደርግላቸው ነው። አመረሽ እንዴ? እና ሄዱ ሰው በተሰበሰበበት የበላንበትን ብር የለንም ስንል ሰው እንኳን ምን ይለናል? ብር ካለ መክፈሉ በላይ ያስጨነቅሽ ሰው ምን ይለኛል አይለኝ የሚለው ነው። ኬኳ ከኔ ጋር ሆነሽ ሰው ምን ይለኛል ብለሽ በፍጹም እንዳታስቢ። በቀል መሆኑ ነው እንደዚህ ልቤን ከፍ ዝቅ የምታደርገው? አንቺንማ በየትኛው አቅሜ ይበቀልሻለሁ። በያውን ነኝ እንጂ ትንሽ አንቆይ። እንደዚህ ሰው ማሽኮርማማ አይቻልም። የሆነ ጥያቄ ልጠይቅህ? ጠይቂ። ምንድን ነው? ቆይ ግን ብሌን እንደዛ የምትወዳት ምን ያህል ቆንጆ ብትሆን ነው? ሰው ለመውደድ እኮ ግዴታ ቆንጆ መሆን አይጠበቅበትም እንዴ። እና ብሌን ቆንጆ አይደለችም እያልከኝ ነው? ቆንጆማ በጣም ቆንጆ ነች፣ በጣም ውብ ነች። ከዛ በላይ ግን ውስጧ ውበቷ ጎልቶ ይታየኛል። ሳቂታነቷ፣ ተጫዋችነቷ፣ ከሰው ጋር ቶሎ የምትግባባው ነገር በጣም ገዝፎ ይታየኛል። እንዴ አንተም እንደ ኤላ የምታስበው ማለት ነው? እሱ እንዴት ነው የሚያስበው? ኤላማ ከላይ የሚታየው አይደለም ውበት፣ የውስጥ ውበት ይበልጣል ብሎኛል። ኤላ ነው እንደዚህ ያለሽ? ጥሩ ነው። እኔም እንደሱ ነው የማስበው። ቆይ ግን ለምን ጠይቅሽ? እንዲሁ ዝም ብዬ ነው። ይቅርታ ስላደረግሽልኝ በጣም ነው የማመሰግነው ሊዱ። ለምን ነው ደግሞ ይቅርታ አደረኩልህ? ገና ቅጣትን አልጨረስክም። እሱን እቀጣለሁ። አደይ እና አንቺ ተባብራችሁ ህይወቴን ከመጥፎ መንገድ ስለመለሳችሁ በጣም አመሰግናለሁ። ያን ማድረግ አይጠበቅባችሁ ነበር። ሄሎ፣ ወይ ዴቭ። ሊዱ የት ነሽ? የት ነኝ? እኔን ትጠይቅኛለሽ እንዴ ደግመሽ? የት ነው ያለሽው? ኤላ ሸኝ ብሎኝ እሱ ልሸኝ ወጥቼ ነው። እና እስካሁን እየሸኘሹ ነው? አልደረሰም ቤቱ? ደርሷል ማለት ደርሰናል። በያውን ቀጥ ብለሽ ወደ ቤት ተመለሽ። እሺ መጣሁ ዴቭ። ወንድምሽ ነው? ቆይ ምንድነው የሁሉ ቁጥጥር? አንቺ እኮ ትልቅ ልጅ ነሽ። ይሄ ሁሉ በአንተ ምክንያት ነው። እሺ ናውል። እንዴ እኔ ደግሞ ምን አደረግኩ? አንተ ያኔ ባታግተኝ ኖሮ ዴቭ ይሄን ያህል ቁጥጥር አያበዛብኝም ነበር። እሺ የምርሽን ነው ሊዱ? አንቺም እኮ አታፍሪም ይሄን ታገዝኩኝ ብለሽ ታወሪያለሽ። እና ልትክድ ነው? አረ ፈሪጌ እኮ እንደዛ እንጂ እያደረግሽ አንቺም ታገዝኩ ብለሽ ስታወሪ ሰው እንዳይሰማሽ። ወሬኛ። አሁን በል ተነስ እንሂድ። ዴቭ ተነስቶ ኤላ ቤት እኔን ፍለጋ ከመሄዱ በፊት ቶሎ እንሂድ። እሺ ይገርማል እኮ ደግሞ ከአንቺ ብዙ ታጎርፊያለሽ። እኔን እኮ ልታምነኝ ይገባ ነበር። እሱ ፊት እንደዛ መሆን አልነበረብህም። ቆይ ምን የተለየ ነገር አደረግንና እንደዚህ የምትሆነው? ቆይ ከዚህ በላይ ምን ልታደርጉ ነው? ባዶ ቤት ውስጥ አንቺና እሱ ብቻ ምን ታደርጋላችሁ? እኔን በናውል እየጠረጠርከኝ ሆነ በጣም ተሳፍራለህ። እሺ እስኪ እኔንም እንደ ራስህ ተረዳኝ። እንዴ ስንት ጊዜ ነው አንተና ሊዲያ ተቃቅፋችሁ ያገኘኋችሁ? እሺ ከዛን ይሄን ነገር ለመሸፋፈን ምን ነበር ስትለኝ የነበረው? እሷና እሱ እኩል አይደሉም። ሊዲያ ቤተሰቤ ናት። አሀ ቤተሰብ ማለት ከተጀመረማ ናኦልም ለእኔ ቤተሰቤ ነው። እሺ ለሊ ከኔ ጋር እልህ አትጋቢ። እንደዚህ ስንሆን አያምርብንም። ምንም ነገር በማያውቀው ለራሱ ሀዘን ያለበትን ልጅ እኮ ነው አበሻቅጥ ያስወጣው። አሁን ደግሞ ምንም በማይገባኝ ነገር ስታወራ እኔ ምን ላድርግ? ማን ነው?
አደይ ወደነ ኢሉ ቤት ተመለሰች። አደይ አባቷ ያለችበትን ቦታ ሁሉንም ነገር አረጋግጦ ስላወቀ ወደ መጀመሪያ ወደ ገባችበት ስራ ካይሆንላት መልሳ ተመልሳለች መታለች። ኤሊ ደንግጣለች። ስራ ገብታለች ብላ ነበርና ስራውን ሳታበክራው ተመልሳ መታለች። ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ስለምታበረታቱን እጅግ አድርገን እናመሰግናለን። ሊሊ የጓደኛ ጥግ አደይ እድለኛ ናት።